ተመልካቾቻችን ከረፍት ተመልሰናል። የዛሬ እንግዲህ የህያው ምስክር እንግዳችን ቄስ ዶክተር ተስፋዬ ነው ከቤቴ ጀሞ መካነ ኢየሱስ ቤተክርስቲያን። በጌታ ምክንያት ተባረርክ ከቤት ጎዳና ተዳዳሪ ሆንክ። መቼም ጎዳና ማደር እንደገና ሊስትሮ መጥረግ ይሄ ብዙ ገጠመኞች ይኖሩታል ማለት በሰው መቼም አንዳንድ ጊዜ እግዚአብሔር በሚያሳልፍ መንገድ ስታልፍ የሚረዳ ሰው ሁሉ ይጠፋል። ምክንያቱም እግዚአብሔር እንድታልፍበት ፈልጓል ማለት ነው። እና እያለው እንኳን አንዳንድ ሰው ላይረዳ ይችላል። እና በዛ አስቸጋሪ ህይወት ውስጥ ከገጠመ ነገር በዛ ህይወት ውስጥ ያለ ከሱ ጀምርልና ቀጥል። ያኔ ሌስትሮስ ሰራ ከገጠሙኝ ውስጥ ደስተኛ ነኝ። አንደኛ ሰርቼ ገንዘብ አገኝበታለሁ ደስተኛ ነኝ። ግን ካጋጠመኝ ውስጥ ያኔ እንግዲህ ሌስትሮስ ስራውን ብቻ አይደለም መንፈስ ቅዱስ አሁን ወደ ነብይነት ደረጃ አምጥቶኛል። አይኔ ተከፍቷል። አያለው ነገ የሚሆነውን ዛሬ ተኝቼ አያለው። ምን ታይ ነበር እስቲ? ለምሳሌ ትልልቅ ክሩሴዶች ላይ ቆሜ ሰብካለሁ። ራሴን ነው ማየው። አንድ ይሄ ነው። ዛሬ የምኖረውን ህይወት አንድ ሸምዝ ብቻ ነበረች። ይሄው የኢትዮጵያ የአፍሪካም ችግር ልብስ ምግብና መጠለያ ነው አይደል? እና አንድ ሸምዝ ነበረች ነጭ ናት። እንግዲህ ያችን አጥቤ በደንብ አጥቤ እሁድ ለብሼ ነው የምሄደው። አጋንንት በሚጮህበት ጊዜ ጴንጤ ይጮሃል ያጨበጭባል። ትንቢት ሲመጣ ግር ነው የሚለው። ሌስትሮ ላይ ሆኜ ሲያዩኝ ወይኔ ደናምና እንደነ ደናና ኢየሱስ ይላሉ። ይሄ ሳይኮሎጂን በጣም ጎዳ። ህዝባችን ለስራ ያለው አመለካከት ማለት ነው። ጉዳዩ የጸጋ ጉዳይ ነው። የልብስ ጉዳይ አይደለም። ትላንትና እግዚአብሔር አጋንንትን ሲመታ ሲያጨበጭብ የነበረው ሰው ሌስትሮ ቦታ ላይ ሲያይ ያዝናል። ለኔ አይደለም እኮ ሳንቲም ቢሰጠኝና ያ ቢሆን ጥጥሩ አይደለም። ግን እንዴት አጋንንትን የሚያወጣ ትንቢት የሚናገር ሌስትሮ ይጠርጋል ብሎ እስካሁን ከአይምሮዬ አልጠፋም። እንደ ባህል ሆኖ ደግሞ ኢትዮጵያዊ አገልጋይ ስራ የሚባል አይወድም። እኔ አየው እኮ ኦሬዲ ያዝናሉና አንድ ይሄ በጣም ጎድቶኛል። በግ እንግዲህ በዓል አካባቢ ብር ለማግኘት ደግሞ ስራው መቀያየር አለብን። ሌስትሮ ብቻ ነው። በግ ጎትቼ አንድ አማኝ ቤት ወሰርኩኝ። እንግዲህ 10 ብር ወይ 5 ብር 10 ብር ማለት እኮ ለማረድ አይደለም ጎታች አይደለም። በግ የሚጎትቱ ጎትቼ ወስድለታለሁ። አራጁ ሌላ ነው። 10 ብር ነው የሚሰጡን። 10 ብር በያነቱ ምንበላበት ያኔ ማለት ነው። ዛሬ 200 100 አላቅምና አንዳንዴ ይተከማሉና አዝጎትቶኝ በቃ ሌላ ጊዜ እጠራለሁ እሺ ተባረክ ብሎ በጉን ወደ ቤቱ አስገባና ሄደ። ጌታው ታያለ አይደል የሰው ያደረገውን። እኔም አንድ ቀን የራሴ በግ ሳስጎትት እንዳልከለክል እርዳኝ አልኩኝ። ይሄ ነገር ነው። ሶስተኛ እንግዲህ ስራ ፈልጌ ያጣው ክረምት ላይ የለም ሌስትሮ ስራ። ተራራ የሚያክል አንድ ሰው የስቲል በህይወት አለ ነቀምት ላይ አደባባዩ ላይ እሱን ቆፍረን ቢሙ ሊሰራ ስለሆነ እንዲዋየኝ ልጅ ነኝና ወጣትም ስለሆንክ 3 ብር ከፍልልሃለሁ ትሰራለህ አለኝ። ላው ሊያባረኝ ፈልጎ እሺ አልኩት። 3 ብር በቀን 3 ብር በቀን ጧት ጀምሬ 12 ሰዓት ተኩል ላይ ጨርሼ 3 ብር ይዤ ገባ። እንግዲህ አስብ ራሴ ነው ራሴ መመግበው። ምንድነው የሚረዳኝ ሰው የለም። ደግሞ ትምርቴን በጣም ፈልጋለሁ። ትምርትን መጽሐፍ ያም ሆኖ መጽሐፍ ቅዱስ ከጎኔ አጥቼው አላቅም። ድሮ እናቴ ከምንድነው ስንተኛ እዚህ ልክ እንደ ትራስ ነው አጋንንት ገነኔ እንዳይዝ ተብሎ ማለት እግዚአብሔር ይመስገን ኢየሱስ በተገለጠልኝ ጊዜ ወደፊት ለፊት ይመጣ አንብባለኝና ያንን መጽሐፍ ቅዱስን ከጎኔ አላጣም። ከዘፍጥረት እስከ ራእይ 3 ጊዜ በማንበብ ማለት ነው። ይሄ ጉራም አይደለም። ለምን አንደኛ ከቅስና ትምህርት ቤት ነው የወጣሁት። ሁለተኛ የመጀመሪያ ያገኘሁት መጽሐፍ ቅዱስ ነው መጽሐፍ የሚባለው ትምህርት ቤት ሳልገባ ነው ማንበብ የጀመርኩት ማለት ነው። በሱ ነው አፍ የፈታሁት ነው። ያንን መከራ የሚባለውን ትምህርት ቤት እግዚአብሔር እዛ ውስጥ አሳልፈኝ እድሜ ደርሶ እንግዲህ አሁን ትምህርት ቤት መግባት አለብኝ ብዬ እናቴ ጋር መጣሁ። ተደብቄ አባተም ማለት ትምህርት ቤት መግባት ፈልጋለሁ
ያለ ቤተሰብ ደግሞ አይሆንም ነው ሰይኝ አልኳት ከዛ እሺ ብላኝ ሚሽን ትምህርት ቤት የሚባል አለ ነቀምት ላይ አሁንም አለ ሚሽነሮች የከፈቱት ማለት ነው እዛ እኔን ወስዳኝ እናት ተቀበሉ አሁን ተቀበለችኝ አባተሳቁ ማለት ያው እናት እንግዲህ ትራራለች አይደል እና እኔም እየጎለመስ መስራት ጀመርኩኝ ዱርኝነት የለኝም ጫት መቃም ስጋራ ምናምን ዘፈን ነው እኔ ዘፈን አውጥቼ ሞታለሁ ነው ነበር አሁን ወደ መዝሙር ተቀየረልኝ ምንም የራሴ ዘፈን ደግሞ የለኝምና ሰርግ ቤት ተጠርቼ ጨፍራለሁ በፊት 50 ብር ሰጥቶኛል 10 ብር ሰጥቶኛል እና እናቴ ወሰደችኝ 20 ብር ነበር ያኔ ለትምህርት ቤት የሚከፈለው አጣች በአመት ነው በምዝገባ የመጀመሪያ ደርግ ዘመን ማለት ነው ከዛም ክፍያ የለም ያችን ለወንድሜ ከፍላ ሁለት ነን እንግዲህ እና ወንድሜ ሰላም አይለኝም ሁለታችን ተገናኘን ሄድን ለሱ ተከፍሎ የኔ ብር አጣች እኔን እዛ ጥላ ገባች ወደ ቤት ሰው ብዙ ነው እንግዲህ ሰው ፈልጌ አጣዋት ስልክም የለም ያኔ ሞባይልም የለም ምንም የለም ቤታችንም ድረስ ማለት ነው ሶቅ ቤው አለ ምኑ አለ እነሱ ጋር ብሩ እንደ ዝናብ ነው ኢየሱስ የሌለበት ቤት ብሩ ምንድነው ግርግዳ ሆኖ ቆሞ ቢያሸበሽብም ዜሮ ነው አይቻለው ነው ማለት ነው 201 ሚሊዮን 2 ሚሊዮን ምናምን ይድና ከዛ ውስጥ 4 ሚሊዮኑን ብሩ ባንክ ያስቀምጡም ያው ድሮ ሰው የሚቀመጥበት ጋና አለ ታስሮ እዛ ውስጥ ነው የሚቀመጠው አምጥቼ በፔስተር ሰጣቸዋለሁ ሶ አለቀስኩ ለትምህርቴ ማለት ነው አባት ግን ያሁሉ ብር ያለ እናት 20 ብር ምንም አልከፍልም አለች ስለዚህ አልከፍልም ነው ያጡ አጡ እንጂ አጡና አለቀስኩ እኔ በእግዚአብሔር ላይ አባቴ ብትሆነኝ ታስተምረኝ ነበር ከኦርቶዶክስ ቤት እምነት ለየህ ከሰው ለየህ የታለ አንተ ትምህርት ቤት ግቢ ውስጥ ነው ሚሽን ትምህርት ቤት ግቢ ውስጥ ቆሜ የታለ አንተ አለዛው ሚሽን ትምህርት ቤት ነው ሚሽን ትምህርት ቤት ነው እና ኦንስሞስ ነስቤት ያቋቋሙት ማለት ነው ሶ አባጋሞችስ የሚባለው ለመጀመሪያ ጊዜ መጽሐፍ ቅዱስን ወደ ኦሮሚኛ ተረጎመው አለቀስኩና በቃ አሁን ምን ማድረግ አለብኝ ስራይ ላይ ጠንክሬ መስራት አለብኝ ብዬ ለስትሮይን እየሰራው አንድ ራእይ መጣልኝ እንቁላል ገዝቼ ወንድሜን እጄ ቅርታ ጠይቄ ኢየሱስ ስር ማስቀመጥ አለብኝ እንቁላሉን ዶሮ ሆኖ ተፈልፍሎ ለኔ ደግሞ ያቺ ዶሮ እንቁላል ወይ ደግሞ ጫጩት ሆና ገንዘብ እንድሰጠኝ ይሄ ሐሳብ መጣል በ35 ሳንቲም እንቁላሉን ገዛ ቀዩን እንቁላል ማለት ያው ኢትዮጵያዊ የፈረንጅ እንቁላል ይላል የፈረንጅ እንቁላል ቀዩ አይደለም እኔ ኖርዌይ ላይ ጉዶንኩኝ የፈረንጅ እንቁላል ስላቸው ዋት አሉ የፈረንጅ እንቁላል እኮ ሴሉ ነው እንጂ ሀገራችን ላይ ይሄ እንቁላል የፈረንጅ እንቁላል ይባላል በየስላት ካስተመር ሰርቪሷ ሳከች ሶ ቀዩን እንቁላል ገዛውና ጸለይኩበት ኢየሱስ ከናቴ ከአባቴ የለየኸኝ ይሄ እንቁላል ተፈልፍሎ ጫጩት ሆኖ ዶሮ ከሰጠኝ ከሆነልኝ አንዱን ዶሮ ለቤት ሰጣለሁ ሌላውን እማርበታለሁ አልኩ ከጸለይኩ በኋላ እንግዲህ ራሴ ሰርቼ ነው መበላው ሽሮ ምንድነው እንጀራ ብቻ ነው መገዛው እንጂ ሽሮ ቤት ውስጥ የሚሰራው ሙያ በደንብ ይችላል ኖርዌይ ላይ እግዚአብሔርን እጅግ ማመሰግነው እሱ ነው ሙሉውን ዕቃ ሰጡኝ ኪችኔን ገብቼ ሽርጥ የለብቼ ሳምቡሳውን ምኑን ሰርቼ መብላት ጀመርኩኝ ከዛ ወንድሜ ጋር መጣውና ይቅርታ አሳዝኛችኋለሁ እኔ እንዴ ነኝ እናንተ እየተማራችሁ ነውና ዶሮ አለው እሱ ደግሞ ቀይብ ዶሮ ነው የሚባለው እንቁላል ማን እንቁላል የሚጥሉት ስለዚህ ሄዶ እንቁላል ያንተ ዶሮ ስር ተቀምጦልኝ ከተፈለፈለ በኋላ የኔ ቀይ ነው ያንተ ያው የታወቀ አበሻ እንደሚባለው ነውና ብዬ ነገርኩት መጀመሪያ ላይ ቢብሎኝ ይሻል የሱ 6 ነው እንግዲህ የሚታቀፉት እንቁላሎቹ 6 ነው የኔ 7ኛው ነው እኔ አንድ እንቁላል እሺ ቀዩን ማለት ጸልዬበታል እሱኮ ዶሮ አይሆንም እኮ እንግዲህ ትክክል ሊሆንም ላይሆንም ይችላል እንግዲህ መታረጉትን ሁሉ በስሜ አድርጉ ይላል መጽሐፍ ቅዱስ አምኛለሁ የሱ ዶሮ ስራ አስቀመጥኩኝና ተፈለፈሉ የኔ ቀዩና ነው የወጣች ናና ይያለኝ አየው የሱ 6 የኔ ቀዩ
ሁላቸውም አደጉ ይሄንን ማውራህ አንድ ሶሲዮሎጂስት መጣ ዲፕሎማ እየተማርኩ ነቀምት ላይ መጽሐፍ አድርጋ ይሄንን በአማዞን እየሸጠች ነው ያንን ታሪክ በኢንተርፕረነርሺፕ ማለት ነው ሶ ስድስቱም አለቁ የወንድሜ በድመት ማለት ነው ድመት በልቶ ጨረሳቸው የኔ ብቻ አደገች እኔ ብዙ ጊዜ ስልጠና ላይ የባለ ራእይ ያድጋል ነው የኔ አደገች እንቁላል መጣል ጀመረች 15 20 የመጀመሪያው እንድታቀፍ ነው ያደረኩ በቃ አልበላ ምንም አላደርግም ብዬ ይሄ የት ነው እኔ ውጪ ነው ምኖረው ወንድሜ ጋር ነው ወንድሜ እንዲህ ያለኝ አይ ይሄ እኮ ዶሮ ቀይ ነጭ ዶሮ ውስጥ ቀይ ነጭ እንቁላል ውስጥ ቀይ ዶሮ ሊወጣ ይችላል ሲለኝ አይ የኔ ይሄው ቆዳውም ከቨሩም ቀይ ነው ሊወስዳት ፈልገስ ዶሮም ልክ ያዕቆብ ሽብልብሌ ይዞ እንደመጣው ሶ አይሆንም አልኩት የመጀመሪያውን ካቀፈች በኋላ 15 ምንድነው የሚባለው ይሄ አውራ ዶሮ ነው የሚባለው አውራ ዶሮ ብቻ ወንዶች ሆኖ 15 ይሄ ተአምረኛ ነው ማለት እንደዚህ ሆኖ ማያውቅ ስለዚህ አንድ ዶሮ ካደገ በኋላ ላሳጥረውና ይዤ መጣው ስመጣ አንድ ወንጌላዊ ከየት ነው የመጣ አንተ አለኝ የራሴ ነው ምን አገባ አልኩት እንግዲህ ምቀኛ ብዙም እኔ ምቀኞች አሉ ምቀኛ ካለ ደስ ይበል ያንተ ኑሮ በደሞዝ ሳይሆን በምቀኞች ቲፎዞ ነውና ገና እኔ እንግዲህ ከእግዚአብሔር ጋር መስራት ሰጥቶ መቀበልን እሳቤ ሳመጣ ከየት ነው ያመጣ እንግዲህ ልጅ ነኝ ወይ ሰርቆ ነው ብሎ ሊያስብ ይችላል ከዛ ለእግዚአብሔር ተስዬ ነበር እኔ ስላት ነው የሚባለው ኦርቶዶክስና ተስዬ ነበር ይሄው አመጣው ከየት ነው ያመጣ እንዲ ሸጥኩ ቀጥ አርጌ ትምህርት ቤት መጣው ሚሽን ትምህርት ቤት መጣው ራሴን አስመዘገብኩኝ ጀመርኩኝ ከአንድ እስከ 3 ውስጥ መውጣት ጀመርኩኝ ለስሮ እየሰራው ትምህርትን እየተማርኩ አገልግሎትን እያገለገልኩ ሰዎች በኔ ይጠቀማሉ አንድ ሻይ ዳቦ እንካ የምልገሰው አላገኘውም በህይወቴ ኢየሱስ ግን የፈጠረኝ የሰራኝ እሱ መጋቢዬ አባቴ እናቴ ሆኖ ገበታይን ታዘጋጅልኛለህ ይላል አዲሱ መጽሐፍ ቅዱስ ትርጉም እግዚአብሔር እንደዛ ሲመራኝ ነበር ከዛ ሄዶ እኔ ለሽልማት ስጠራ አላቅም ምንድነው ተማሪዎች ለሽልማት ሲጠሩ ማለት እሰራለሁ ማታ ውሃ ውስጥ እግሬን አዘፍዝፌ እስከ 9-8 ሰዓት ቁጭ ብዬ መጽሐፍ ቅዱስ እዚህ ነው ፊዚክስ ኬሚስትሪ ባዮሎጂ አሁን የዘመኑን ተማሪ ብትመለከት ሰንበቴ ብቻ ነው ኦድ መጥቶ ያመልካል ማምለካቸው ጥሩ ሆኖ ያለ ማንበብ ላይ ግን ብዙም የለምና እናቴ በኋላ እኔ ካደኩ በኋላ ታብዳለ ብላ እስከምትናገረኝ ድረስ ማጠን ጀመርኩኝ ትምህርት አሁንም እኔ በጣም ጥማቱ ዩኒቨርሲቲ ናና ስኮላር ግባና ተማር ብለ ይማራሉ ደስ ይለኛል ህይወቴ ስለሆነ ከዛ ሃይስኩሉ ገባው ሃይስኩልም ጨረስኩኝ እንግዲህ ወደ ጥሪ የመጣውልን 8ኛ ክፍል ስደርስ ኮንፈረንሶች ላይ መጋበዝ ጀመርኩኝ ይሁሉ ሲሆን ግን ቤተሰቦች አልመለሱ ምንም የራሴ ቤት ክራይ መውሰድ ጀመርኩኝ 15 ብር እየከፈልኩኝ አንዳንዴ ሰዎች ቤት እየኖርኩኝ ይሄ ነቀምት ህዝብ የሚያቅ ነውና ኮንፈረንስ ወስዶኝ ሲሄዱ እኔ ህዝብ ለምንድን ነው እንደዚህ የሚሰበሰበው ላለው ልጅነትም ስላለኝ መጽሐፍ ቅዱስ ትምህርት ቤት አልገባውም እኔ ተማሪ ነኝ በእምነት ነው የምጸልየው በእምነት ነው ማገለግለው አጋንንት ይወርቃል ሰው ይፈወሳል ሶፋ ላይ ጸልዬ አትቀመጥም ሶፋ ላይ ሰው ሁሉ መጥቶ ይጫዋል ያኔ ቪዲዮ እንደ ዛሬ ቲክቶክ ምናምን የለም እንጂ ቢቀዳ ኖሮ ለዛሬውም ዘመን በጣም ትልቅ አስተማሪ በኔ እግዚአብሔር በሰጠኝ ጸጋ አሜሪካ የሚኖሩ ጀርመን የሚኖር ወይ እኔ አሁን እኔ እውነት በኔ በኩል ነው እግዚአብሔር ተናግሮ ላንቺ ያደረገው እስከምል ድረስ ሶ አንድ መልእክት መጣ ቀለበት ባላለች አሁን አሜሪካ ነው የምትኖረው ነብይና ተስፋዬ እግዚአብሔር ሁለት መንገድ በፊት አዘጋጅቷል አንዱ ሰፊ አንዱ በጣም ጠባብ ነው በሰፊው ላይ እሄዳለሁ ብትል ብዙም አትኖር በጠባባው ግን ከኖርክ ለብዙዎች አባት አደርጋለሁ
አንተ ትልቅ አገልጋይ ትሆናለህ ይልሃል ብላ ስትነግረኝ ደነገጥኩ በቃ ትምርቴን እንደሚከለክለኝ ገባኝ እኔ በገንዘቤ ላገልግል ጸጋው ይኖርኝ ይቀመጥልኝ ሙሉ ጊዜ አገልጋይ መሆን አልፈልግም ለምን በገንዘቤ በእውቀቴ ቤትህን ላገልግል ነው የኔ ስሌት በአይምሮዬ ውስጥ እሱ በእኛ ስሌት ማች ተመርቶ ያቃልና ስለዚህ ሚኒስትሪው መጣ ሚኒስትሪው ሲመጣ ምገርም አለፍኩ ስቲል አገልግሎቱ እየተጧጧፈ ነው ስሜ ተለጥፎ እኔ አርጆ አውራጃ የሚባል ከተማ ውስጥ ኮንፈረንስ ላይ ነኝ ተማሪዎች ትምርት ጀምሮ ክላስ ገብቶ ክላሳቸውን አውቆ ሶስተኛ ወጥቼ ነው ያለፍኩኝ ከዛ ከአርጆ ስመለስ እንዴ ትምርት እኮ ተጀምሮ አንተ እኮ እንዳውን በሽልማት ነው አንተ እኮ እኔ አው ሄርኩኝ ዩኒፎርም አልተዘጋጀም ደብተር አልተዘጋጀም ምንም እኔ ወደ ስራዬን ትቼ አገልግሎቱን ማጧጧፍ ጀመርኩ እዛ አካባቢ የኛ አሁን እንኳን ተቀይሯል የኛ አካባቢ ማህበረሰብ ሰይጣንም አውጥ እሳትም አውርድ እጃችሁን አንሱና 3 ጊዜ ባርኮት ይባላል እንጂ ይሄ ሰው ነው እስቲ ትራንስፖርት ይሰጠው የሚል አመለካከት ቴዎሎጂው ያኔ የለም እኔ ቴዎሎጂ ነው ያልኩ አሁን ተቀይሯል እና ከዛ ወደ ሊስትሮ ተመለስኩ 2-3ኛ ሳምንት ተማሪዎቹ የተማሩ ዩኒፎርም ለማዘጋጀት ደብተር ለማዘጋጀት ወደ ሊስትሮ የቀጠልኩኝ ስሜ ይጠራል እኔ የለው ራንክ ነው ያለፍኩኝ ወላ ላይ አንድ ልጅ ለማንኩስ በእናት የባለፈው አመት ዩኒፎርም የለህም ስጠኛል አለ ግን ከዋላው ተቀደዋል አለ ችግር የለውም እኔ ያሰፋለሁ አልኩ እሱን አሰፍቼ ሄድኩኝ እሱን ለብሼ ፌሎሺፕ አቋቋምን እንግዲህ ሮብና ሮብ ሁሌም ከኤ እስከ ዘድ ያንን ለብሼ ያገለገልኩ ተማሪዎች ይቀበሉ ትንቢቱ ይመጣል እኔ ስለ ልብሱ ጉዳይ አይደለም በኔ ላይ ያለው ማን እንደሆነ ገብቶኛል ለምንም እንደላከኝ አቃል አስተማሪዎቹ ጋር ስለ ስሜ ተገነነ አንተ ወንጌላዊ ከሆንክ እዛ ቸርች ግባና አንጫጫ ምንድነው አንተ እዚህ ትምርት ቤቱን ምታንጫጫ ብሎ አንዱ ሰደው አይ መምህር እንደዛ አይደለም እኮ እኔ አገልጋይ ነኝ ግን ኢየሱስ እኮ ለእናንተም ያስፈልጋል ብዬ ቀለል አርጌ ነገር አሁን እንኳን ብሎ ወንጌል ነው የሚያመልከው ሰው ይሄን ተቀበለ ታምገር ያ አለፈ ትምርቱ መጣ እንግዲህ ሃይ ስኩል ገባን ሃይ ስኩሉን ጀመርኩኝ ማትሪክስ ሊወስድ ስል አሁንም መጣ ያ ትንቢት ማለት ሁለት መንገድ በፊት አለ አለኝ አንድ ሰፊውና ጠባቡ ነው በሰፊው ላይ እንግዲህ ሰፊው እንደኔ ትምርቱ ነው ያው በትምርት ከኤርክ ትልልቅ ዩኒቨርሲቲዎች ስገባለ ኑሮ አለ ገንዘብ ይመጣል ማቴሪያሉ ይንጋጋል ጠባቡ ደግሞ ክርስትና ህይወት ነው ያው መጽሐፍ ቅዱስም እንደዛ በምሳሌ ስለሚናገር ይሄንን ደግሞ ምሳሌ የሚሆነኝ ሰው አላገኘውም አገልጋይ ሆኖ ዕውቀት ያላቸው አይምሮአቸው ብሩህ ሆኖ የሚያረጉት ጫማ የሚኖሩት ቤት ያ እኔን ተስፋ ያስቆርጠኛል ኢየሱስ ለዛ ነው በጳውሎስ በኩል የእምነታችን ጀማሪና ፈጻሚ የሆነውን ተመልክተንም ሰውን ብንመለከት ወደ ኋላ ነው መንቀረው ስለዚህ እንግዲህ መች እኔ ጠልቼው ህይወቱን እሱ ይተወኛል ወዶኛልና አዳነኝ ይላልና ሚኒስትሪው ተስፋ የሚባሉ ወደ 36 ነው 46 ተማሪ ውስጥ የኔ 1.18 ነው የመጣ እንግዲህ ራንክ የነበረው ተማሪ ዕውቀት አጥቶ ሳይሆን ሰነፍ ሆኖ ሳይሆን ያስመጣ አንድ አመት ሙሉ አለቀስኩ ሌላው ቤተሰቡ ብር ያወጣ ያስተማረው አያጠናም አያነብም ቤተሰቤ ስላለ ምን ችግር አለ ብሎ ነው የቤተሰቡን ሀብት ተስፋ አድርጎ የሚሰራ ለፍቼ ጥሬ ግረብ ላይ ምለውን አድርጌ እንዴት ነው አንተ ምዘጋብኝ ጌታው በቃ ያለችኝ እድል እቺ ናት ዝም ማለኝ አንድ አመት ሙሉ ከዛ በኋላ ቄስ መስፍን የሚባል አሁን እዚህ አዲስ አበባ ነው ያሉትና ሄድ ኦፊስ ላይ የሚያገለግለው የነሱ ቤት ለመንኩና እዛ እንድኖር ጠየቅኳቸው ቄስ መልካሙ በላይ ይባላል እሱ ነው እንዳውም ሌስትሮ ላይ መጥቶ አንተ ልጅ እግዚአብሔር ይፈልጋልና ና ከኛ ጋር አገልግለ ተውባክ እናንተ እኮ ስፖንሰር ከውጭ ሀገር ስለሚመጣላችሁ ነው እኔ ከዚህ ሌስትሮ ከሄድኩ ማን ይመግበኛል አልኩት
በዝም ብላ አትቀልድ ብሎ ትንሽ ነካ አረገኝና ሄደ ዞሬ መጥቼ ከነ መልካሙ በላይ ጋር ከነ መስፍን ጋር እነሱ ቤተሰብ ተጠጋው ማገልገል ጀመርኩ ማክሰኞ ቀውጥ የሆነ ፕሮግራም ከአሜሪካ ይመጣሉ ከአዲስ አበባ ይመጣሉ አማርኛም እንደዛሬው አይደለም ያው መፍቻዬ ኦሮምኛ ነው ድፍረት ስላለኝ ምን አደረኩኝ በቃ በሱ ማገልገል ጀመርኩኝና ትንሽ ላስቅ አንድ ቀን ጸሎት ተሰጠኝና ለመጀመሪያ ጊዜ በአማርኛ ስናገር አንዱ ሰው የጉባኤው ሆኖ ደሞ ብለው አማርኛ በእኛ ላይ የሚማረው ሰው ነው እንደ ያመጡት ብሎ በውስጡ ምንድነው ስለኔ ያስባል ትንቢት መጣ አንድ ሰው ተነስቶ ልጅ ነው ብለናከው ይሄ ሰው ለዓለም ነው የሚፈልገው እግዚአብሔር አይምሮውን ተጠቀማለሁ ይላል ቶሎንስ አግባል ደነገጥኩ ከዛን ቀን ጀምሮ ሁለተኛ አማርኛ ላለመናገር ሰው ፊት ዝም ስል የባስ ይልና እንግዲህ አንድ አመት እነሱ ጋር ቁጭ ብዬ መጸለይ ማንበብ ማገልገል መስራት ጀመርኩ የነሱን ቤት አጥባለሁ ልጆቻቸውን ወደ ትምህርት ቤት ወስዳለሁ ከነሱ ጋር ማገር ህይወትን ከነሱ ተማርኩኝ ከዛ ማትሪክ ወሰድኩኝ ወሰድኩኝ 2.4 መጣልኝ ደስ አለኝ አሁንም ለማምለጥ ነው ለኢየሱስ ከኢየሱስ እጅ እንጂ ቲቲሲ የመምህራን ኮሌጅ ገባው እንግዲህ መምህራን ኮሌጅ ገብቼ እንግሊዘኛ ሜጀር ነው ማይነር አፋን ኦሮሞ ነው ማጥናት ጀመርኩኝ ምን ለመሆን አስተማሪ ሆኜ አትሊስት የቤተክርስቲያን ሽማግሌ ያኔ አስተማሪ ከሆንኩ የቤተክርስቲያን ሽማግሌ ነው የምትሆነው የኔ ስሌት ነው ሁሉም አስተማሪ ሲሆን ሽማግሌ ነው እኔ ሽማግሌ ሆኜ ነው ለማገልገል ሐሳብ ያለኝና 2 አመት ጨርሼ ምንድነው ፊልድ ወጣን ከ1 እስከ 8 የተማርኩበት ትምህርት ቤት ደረሰኝ ሚሽን ትምህርት ቤት እዛው ገብቼ ማስተማር ጀመርኩ ደስ አለኝ እንግሊዘኛ ነው ኮንፊደንስ አለኝ በጣም ወዳለው እንግሊዘኛ እንግዲህ እንድወድ ያደረገኝ አንዱ ቀደም ያለፍኩት ሳንዴ ስኩል የሚባል አለ መካኒስ የልጆች ትምህርት አገልግሎት ፈረንጆቹ መተው እንግዲህ የፈረንጅ ግቢ ነውና አቮካዶ አለ ብርቱካን አለ እዛ ግቢ እነሱ የተከሉት እሁድ ጧት መተን ዛሬ ወተ ስንቆርጥ ፈረንጁ መጣ ሃይ ፈረንጅ ስለው ፈረንጁ ያዘኛ በጥፊ ቷ አድርጎ አጮለ don't say ፈረንጅ I know you want to greet me just say hi አለ ሰውዬ ለምን ነው እነዛ የሚለው በ20ኛ ክፍለ ዘመን ነው ጥቁርና ነጭ የተጣሉበት ፈረንጅ መባል አይፈልጉም አንዳንዶቹ እኔ ኖርማል ነውና ፈረንጅ ስለሱ ተናዶ ያ ጌታ ሆይ ብታስተምረኝ ኖሮ እኮ በእንግሊዘኛ ለዚህ ከዚህ ሰውዬ ጋር እናገር ነበር በጥፊ መጣኛ ታይም አንተ እንግዲህ የኔ ጠበቃ ሰው ስለሆነ እንግዲህ አንዳንዱ እንግሊዘኛም በጥፊ የሚማር ለማለት ነውና አሁን በፊደልም እንዴ አለ እና ስለዚህ ገባው ሚሽን ትምህርት ቤት ውስጥ ማስተማር ጀመርኩኝ የኢትዮጵያ ወንጌላዊት ቤተክርስቲያን መካኒስ እናት ማህበረ ምዕመናን አንድ ሚስዮናዊ ወደ አሩሲ አሰላ ከተማ የሚሄድ ሰው ይፈለግ ተባለ እንግዲህ ጀለቪያ ለብሼ ቆቡ ተሰጥቶኝ በሙስሊም አሁን ከኦርቶዶክስ ወደ ሙስሊም ማህበረሰብ ነው የሚሄደው አስባል ይሄንን በማደርግበት ጊዜ የባይብል ስኩል ናይት ባይብል ስኩል እድል አግኝቶኝ ነበር 10 ብር ነው የምንከፍለው በወር ማለት ቄስ ቤኩማ ሱራ ይባላልና እሱም መጥቶ እንዲያ አንተ ልጅ መንደር ውስጥ አትዙር እግዚአብሔር ልጠቀምብህ ይፈልጋልና አገልግል ስለኝ ቄስ ወንጌላዊ ነው ያ ቄስ ነው ያኔምና ቄስ እኔ እኮ ዘመድ የለኝም መካነስ ውስጥ እኮ ዘመድ ያለውና ሀገር ያለው ሰው እንጂ እኔ እኮ ለስሮ ሰው ማን ይፈልገኛል በል ተረተና አቁምና ናግባል ጀመርኩኝ ባይብል ስኩሉ እንደጨረስኩ አሰላ አቡራ የምትባል አልሻዳ ላይ እኔ መስከረም ሰጥቻለሁና አቡራ የምትባል ገጠር ላይ የለብያውም ተሰጠኝ ጨሌውም ተሰጠኝ ስልጠና ወስጄ ሙሉ ጊዜ ሚሽነሪ ሆኜ መምህርነቱ ወዳውኑ ቆመ ቸርች ጠራችኝ ጨሌ ያልከው ጨሌያው ይሄ በሙስሊም ማህበረሰቡ መቁጠሪያው ማለት ነውና እሱም ተሰጠኝ ቆቡም ተሰጠኝ ስቲል አለ ከኔ ያ ምንም ማለት ልብስ ማለት ነው ለባህላቸው የሚጠቀሙት ማለት ነውና
ያንን መምህርነት አቆምኩኝ ለኢየሱስ ቤት ዞሮ እንደመጣ ተመልከት ሊጨርሳውንም ዲፕሎማ ወስጄ አስተማሪ ሆኜ ደሞዜን ተቀብዬ ቀጥላለሁ ብዬስል መጣና ጉዞ ወደ አቡራ ላይ ሄድኩኝ ሞባይል የለም ምን የለም እዛ ስገባ ሁሉም ሙስሊም ማህበረሰብ ነው የሚበላው ቂጣ ነው ምንተኛ ቁርበት ላይ ነው ድብልቅልቅ ወጣብኝ ደግሞ መንገድ የለም ውሃውን ዋኝተን ነው የምንሻገረው ዋና እችላለሁ እኔ ልክ እዛ ስደርስ ትችላለህ ስለ ልሸከመው ይችላል ስለ አይችላለሁ ገባው ዋኝተን ተሻገርን እዛ መካኑ ሲመለም ሉትረም የለም ሙሉ ወንጌል ነው ያለው ሙሉ ወንጌል ደግሞ የሁለት እንጨት አቃለ ድሮ ቸርች እንደዛሬው ላስኩን መግዛት ባልቻለችበት ዘመን አቧራ ነው መጥቼ አንድ እሁድ እዛ መለኩኝ የሚያቀን ሰው የለም እዛ የሄድንበት እንግዲህ ሚአዋ አግሮ ኢንዱስትሪ የሚባል ፍቃዱ ሚጠክሶ የሚባል አሁን ወደ ጌታ ሄደዋል እሱን መንገድ አደረገው እግዚአብሔር እኔን ከነቀምት ሊያወጣኝ ማለት ነው ሶ እሱ ኤፍኤችአይ የሚባል አለ ድርጅት እዚህ ፉድ ፎር ሃንግሪ ኢንተርናሽናል ሶጌ የምትባል ቤኒሻንጉል ጉሙዝ ላይ ለኮንፈረንስ ጋበዙኝና አገለገልኩና 3 ቀን እግዚአብሔር በኤፍኤችአይ ውስጥ ያለውን ራኢ አሁን ያለውን ተመዝግቦ ነው ያለው ይሄ እግዚአብሔር የተናገረ ያኔ ስነግረው እኔ አሩሲ ላይ እንድትመጣ እንፈልጋለሁ እግዚአብሔር እሱ መንገድ አደረገ አዲስ አበባ ነላቅም አካውንት የለኝም እኔ አዲስ አበባ መጥቼ ነው ደብተር የሚባለው ቡክ ሰው ብር ይሰጠኛል እኔ ለሰው ነው የምሰጠው የገንዘብን ቫልዩ አጥቼ ሳውቃ ለማወቅ ሳይሆን ሰጪው ማን እንደሆነ ገብቶኛል አምጣ ካለው ያመጣል እሱ 100,000 50,000 ሰዎች ሲሰጡኝ ምንድነው ማረገው ላሉ አይ ታክሲ ነው ችግር የለውም ይላሉ 100,000 ይሰጡ ነበር ሀብታሞች ጋር ነው አሁን እኮ ብዙ ነብይ እዚህ ሀብታም የሆነው ሰርቶ አይደለም ሀብታሞች ነው ያኔ ሀብታም የሆኑ ሰዎችም አሉ ይጠሩዋል ስናገለግል ይሰጣሉ ለሰው ነው መስጠት ለቸርች ነው መስጠው ነው ምክንያቱም እድሜም ገና ነው እኔ ስለ ገንዘብ ማስቀም ሀብታም መሆን ምናምን አይምሮስ የለም ሌብነት ማጭበርበር ምናምን የለም ሶ አሰላ ገባው አገልግሎቴን ቀጠልኩኝ እግዚአብሔር ነገ የሚሆነው ዛኔ ይነግረኛል ዘንዶ አለ እዛ ደግሞ እንግዲህ ገጠር ነው ከተማ አይደለም አቡራ የምትባል አቡራ ማለት አቧራ የተደበላለቀበት ከተማ ማለት ሌባ ይበዛል ባሬ ተሳቆ እዛ ነው የሚገኘው እንዲህ ልክ ኢየሱስ በተኩላዎችና ምን ልካቸዋለሁ እንዳለው እዛ ላከኝ መተኛው ቁርበት ላይ ነው ጀለቪያው እንዳለ ነው አልቅምም አላጨስም አልጠጣም ሚስትልኝም በሙስሊም ማብረሰብ ደግሞ እየኖርክ ሚስከለለ ያ ሌላ ታሪክ ነው እንዴት ነው ማታው ያላገባው እንዴት ነው ማትቀመው ሁለት እንዴት ነው አንተ ማለት ሎካሉ ሁሉ ሙስሊም ይጠጣል ማለት አይደለም እና እንዴት ነው እንደዛ ማታረው አይ እኛ ሱኒ ወሃቢያ የሚባሉ ብዙ የሙስሊም እንትኖች ስላሉ ነኝ ብዬ አልኳቸው እሁድ ግን አልቀርም ሙሉ ወንጌል ቤተክርስቲያን ሄጄ እነሱ ጋር ሙሉ ሳምንቱን ጀለቢያን እሁድ ብቻ ነው ሱፉ መለሰው ያ ባለ ሀብት አለፈ እዚህ መንገድ ይላሉ ለምን እንደ ባለ ሀብት ሆነን ነው እዛ የገባ ነው ይሄ ኢንቨስተር ማለት ነው ኢንቨስተሩ በዚህ ያለፈ ነው የሚሉት መታወቂያ ብታየገን ወንጌላዊ ነው ግን አሁን ሙስሊም ሳትሆን ሙስሊም ነኝ ማለት ራሱ ትክክል ነው እንዴ በርግጥ ትክክል ላይሆን ይችላል ግን ስልጣና ነው የሚሰጠው እንደነሱ ሆነ ማለት ካልቸሩም መሆን ይችላል መስጊድ አንድ መብላት ይችላል ግን ያልሆንከው ነኝ ማለት ግን ክርስትና ማይፈቅድም ብዬ ነው በክርስትናው ደግሞ ክርስቶስ ከሰማይ በሚወርድበት ጊዜ በራሱ አምላክነት ቢመጣ ኖሮ ማን ነው የሚቀበለው ራሱ ምን አደረገ ባዶ አደረገ ይላል የኛም መልክ ለበሰ ይላል እንወደውም ዘንድ ደምግባት የለውም ይላል ማን ነው ኢሳይያስ ደግሞ ማህበረሰቡ የለበሰው ልብስ ነው የለበሰው ኢየሱስ ከማህበረሰቡ ጋር ነው የተመገበው እኔ ሱፍ ብለብስ ምንድነው የሚፈጠረው እዛ አይ ልብሱን አይደለም እኔ ያው ልብስ ላይ ምን እንትን የለኝ ያው ብዙ ጊዜኛ ምን እናገረው እውነት መሆን አለበት ክርስቲያን እንጂ ወንጌል ሲሰበክ ካልቸሩን መጠቀም ያስፈልጋል ሰው መስሎ መሆን መኖር ያስፈልጋል እሱ ጥርጥር የለውም ከዛ በኋላ ምን እንደሆነ እንግዲህ ዛሬ ሰዓታችን ስላለቀ ካልቋል
ከዛ ምን ተፈጠረ የሚለውን የሚቀጥለው ሳምንት እንደገና እንግዲህ ሁለተኛ ክፍል እንቀጥል ነው። ችግር የለውም። እሺ እንግዲህ በጣም ነው አመሰግነው ወንድሜ ተስፋዬ። እንግዲህ ተመልካቾቻችን ታሪኩ እየጣፈጠን ነው ያለቀውና ያው ግን ሰዓት ስላለቀ የግድ የቴሌቪዥን ሰዓታችን የተገደበ ስለሆነ የሚቀጥለው ሳምንት ጠብቃችሁ እንድትከታተሉ አደራ ማለት ፈልጋለሁ። ማንኛውም ይሄን የተሰማችሁ ሰዎች ለሌሎች ሰዎች ደግሞ እንዲሰሙ ሼር አድርጉት። ቅድም መግቢያ ላይ እንደተናገርኩት ዩቲዩብን ፈልገን አጣ ነው የምትሉ ሰዎች ሲኤምኤን ክርስቲያን ሚዲያ ኔትወርክ ወይም ደግሞ በአማርኛ መጻፍ ትችላላችሁ። ሲኤምኤን ቲቪ ኢትዮጵያ ስትሉ ይመጣላችኋል። እዛ ላይ ሁሉንም ወይም ደግሞ ሕያው ምስክር ሲኤምኤን ሕያው ምስክር ካላችሁ ያው ሁሉ ይመጣላችኋል ማለት ነው። ለማንኛውም ሳምንት በቀጣይ ክፍል እንገናኛለን። እስከዛ ድረስ መሰናበታችሁ ተስፋዬ ካሳሁን ነኝ። እስከ ሳምንት ድረስ ለበርኮላችሁ